እና አብዛኛው ጊዜ እኔ በህልሜ ማለት ነው የሆኑ ርኩሳን መናፍስት ይመጡብኝና ሁሌ ማለት ነው በስላሴ ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም እያልኩኝ ጸበል ስረጭ አጠገቤ ደርሰው ማለት ጸበል ስረጭ ነው ማየው ብዙ ጊዜ በተደጋጋሚ። ስለዚህ በጣም ይሄ ግልጽ ነው። ምንም እኮ ፍቺ የሚያስፈልገው ነገር አይደለም። በጣም ግልጽ የሆነ ነገር ነው። በነገራችን ላይ የመጀመሪያ ጊዜ ክርስትና የጀመርንበት ወይ ማለት ጾም፣ ጸሎት፣ ስግደት የሚባለውን የክርስትና ህይወት ማለት ነው ከኦርቶዶክስ ከመሆን ቀጥሎ መንፈሳዊ ህይወት የሚባለውን ህይወት ስንጀምር መጀመሪያዎቹ ጊዜ የምናያቸው ህልሞች ቅዠት ነው። ይሄ ገደላ ገደል መሮጥ፣ መባረር፣ መሳደድ፣ መጨናነቅ፣ ውሻ ሲያሳድረን ሲጮህብን ምናምን ማየት ነው። ከዛ ቀጥሎ ግን ምን ይሆናል? አሁን እንደምትየው መንፈሶቹን እያየሻቸው በጸበል ስትረጫቸውና ስትገስጫቸው፣ ከዛ መልአክ ማየት፣ ቅዱሳንን ማናገር፣ ከዛ ቀጥሎ ደግሞ መጪውን ጊዜ እንዴት መሄድ እንዳለብሽ ጥቆማ ይሰጡሻል፣ ይነግሩሻል። እና ይሄ በጣም ትልቅ መገለጥ ነው። ደስ ይላል። እንደው ራእይ መገለጥ ባይባልም እንዳንቺ ግን እንዳለሽበት ግን አንድ ደረጃ ከፍ ማለትን ስለሆነ መጠንከር አለብሽ ብዬ ነው የማስበው። ስግደት ታበዣለሽ? አላበዛም፣ ብዙ አላበዛም። ግን ጸበል መጠመቅ ጀምሬ እንደዛ ማለት ጠመቅ ነበር። ግን እንደዛ እየተጠመቅኩኝም ስቲል እንደዛ አይነት በቃ በተደጋጋሚ እንደዛ አይነት ህልም በቃ በየቀኑ ብትጨምሪበት ብትሰግጂ ጸበል ስትጠመቂ ግንባርሽን እንትን ብትይ፣ ከዛ በተረፈ ደግሞ እነዚህ መናፍስቶች በተደጋጋሚ ከአንቺ ውጭ የምታያቸው መናፍስቶች ሁልጊዜ በዙሪያሽ የሚያደቡ ናቸውና የሚፈልጉሽ ከሰዎች የሚመጡ መናፍስቶች እንዳሉ እየተከተሉሽ የሚሄዱ መናፍስቶች እንዳሉ ማሳያ ነው። ይሄ ማለት እንድትፈሪ አይደለም የምነግርሽ፣ ግን በተቻለሽ መጠን ስትጠመቂ ግንባርሽን ጸበል አስመች። አይምሮሽ ውስጥ ይሄን ነገር ካየሽው በህልምሽ የምታየው እነዚህ መናፍስቶች ግንባርሽን ጸበል መጠመቅ አለብሽ። ውሃ ትፈሪያለሽ እንዴ? ውሃ ትፈሪያለሽ እንዴ? አዎ። ለዚህ ማለት በመጠመቅ ነው የምትድኙ ማለት ነው። ጸበሉን በህልምሽ የሚያዝ ተጠመቂ እያለሽ ነው። ኦኬ። አዎ። አይ ውሃ በጣም ጸበል ስጠመቅም በጣም ፈርቼ በቃ ከነካኝ በደንብ እንትን ካልኩኝ በኋላ ነው ትንሽ እንትን ሆነው እንጂ በጣም እፈራለሁ። ስለዚህ ገላሽ ልትታጠቢ ስትይ ሽንት ምናምን ይመጣል ማለት ነው። ፍርሃት? አይ በሙቅ ውሃ ሙቅ ሆኖም በፍርሃት ነው የምታጠበው። እኮ ቀዝቃዛ እና ምን ታደርጊያለሽ? እንደምንም ብለሽ እጅሽንም ታስረሽም ቢሆን ግንባርሽን ጸበል አስመች። ፊት ለፊት መንፈሱን ታገኘዋለሽ። በቃ ፍልሚያው የሚጀምረው የዛን ሰዓት ነው የምትድኝው። እሺ። ሌላ ደግሞ አንድ ጨምር በህልሜ ያየሁት ማለት ነው። የመምህር ግርማ በዚህ ጊዜ አንድ ቀን ብለህ ነበር፣ በቅርቡ አገልግሎቱ ይጀምራሉ ምናምን ብለህ ነበር። በፊት ነው በዩቲዩብ ላይ ማለት ነው። አይ ያሁኑ ተቋርጦል ነበር። ኦኬ። አዎ የሆነ ፕሮግራም ላይ ሂዱና እንደዚህ። አዎ ከዛ ያኔ በቃ እስኪ መቤቴ ፍቀጂልኝ በቃ መሄድ ከሆነ በህልም ያሳይኝ ምናምን ብዬ አልፏል። የመጀመሪያው እሑድ አልፎ በሌላው ቀን ግን በህልሜ ምናየው ወደ እሳቸው የሚያጠምቁበት እኔና ጓደኛዬ ሄድን። ስንሄድ ግን ማአት ሰው ተሰብስቧል። የቤተክርስቲያኑ አጥር ደግሞ ካጥሩ ላይ ማለት ነው የሆነ ጠንቋይ ተንጠልጥሏል። እዛ ቁጭ ብሎ ሊያዩ ሰው እያየ ማለት ነው። ሰዎቹ እኛን ያይናል። አዎ ከዚያ አንድ እግሩ ደግሞ የእባብ ነው። እኔ በጣም ፈራው፣ ሳየው በጣም ፈራውና እቺ ጓደኛዬ ይዤ በጣም ተጨናነኩኝ። ከዚያ ምን አደረኩኝ? በጣም ሰው አለ፣ ግፍ ያለ ከሱ እይታ ለመውጣት ብዬ ወጥቼ ወደ ሌላ የሆነ አጥር አለ፣ እንደገና ወጥቼ ወደ ሌላ ቦታ ቀየርኩኝ። ከዚያ ስቀይር ወረደ ጠንቋዩ ወርዶ ለጓደኛዬ የሆነ አንድ እግሩ እባብ ነበር እና ከእባቡ ተቆርጦ እሷ በላችሁ ሲያበላት። ከዚያ እኔ በጣም ደንግጬ ወጥቼ ከቤተክርስቲያኑ በሌላ መንገድ ሲሄድ ደግሞ እብዶች ነበሩ። የሆነ እብድ ነበርና የያዝኩት የመጥምቀ ዮሐንስ ጸበል ነበር በሃይላንድ ይዤ ሲሄድ
ከዚያ ልመለስ አልኩኝና በቃ አይ ስመለስ ካየኝማ በጣም ይጎዳኛል፣ ከኋላ ነው የሚሮጠው ብዬ ቀጥ ኮስተር ብዬ በቃ ልክ ሌላ ሰው እኮ ምንም ኮስተር ብሎ እያለፈ ነው እና ኮስተር ብሎ ሲያልፍ እኔም እንደዛ ብዬ ሳልፍ 12 አይ እሷማ ተው 12 ናት 12 ብሎ ጸጣልኝ። እኔም አለፍኩኝ። ከዚያ እንደገና ስመለስ በዛ መንገድ ደግሞ ስመለስ ያ እብዱ ሙቶ እንደገና ያ የዛኛው ጠንቋይ እግሩ መጥቶ ፖሊሶች ሲጫወቱበት እግሩ ተቆርጦ ማለት ነው። እሱ ሙቶ ጠንቋይ ሆኖ ሙቶ እንትኑ ሲጫወቱበት እግሩ እንደ ኳስ ሲጫወቱበት አየውና ስነሳ የሆነ የእውነት ነው የመሰለኝ። በቃ የሆነ በጣም ተንቀጥቅጬ በቃ ተነስቼም ከእንቅልፌ ተነስቼ የመምህርን ትምህርት ስታዳምጪ እዛ ልሂድ አልሂድ እያልሽ ትጠራጠሪ ነበረ? እዛ ብሄድ ምናምን ይሆናል ነው አይደለም እንትን እንጂ በጣም መሄድ ፈልጌ ያኔ እባክሽ በቃ ፍቀጅልኝ እንዲሄድ ቦታውም ደግሞ አላወቅኩትም እና ከዚያ በቃ መሄድ ከሆነ በህልሜ ያሳይኝ እባክሽ ጸልዬ ነበር የተኛሁት። እሷ ታውቀዋለች? ጓደኛ ከዚያ እንደዚህ ጓደኛ አለች። ታውቀዋለች ወይ? አታውቀውም። እሷ ጭራሽ ሌላ ነው እምነቷ። አሁን ወደ እንትኑ ንምጣና ወደ ቁም ነገሩ ንምጣና እዛ እንዳትሄጂ ነው መንፈሱ መጀመሪያ ሲከላከል የነበረው። ግን አብሮች ተከትሎች መጥቶ ነበረ። አንቺ አሸንፈሽው ሄድሽ። እንግዲህ የህልሙን ነው የምነግርሽ። አሸንፈሽው ሄድሽ እና ጠንቋዩ ኦልሬዲ እዛ ተይዟል፣ ታስሯል ማለት ነው። ዛፉ ላይ ተንጠልጥሎ ከሰዎች ወጥቶ ዛፍ ላይ ይንጠለጠላል ቢለው ነገር የአቡነ ተክለ ሃይማኖት ገድል ላይም አለ። አቡነ ተክለ ሃይማኖት ጸበል በሚያጠምቁበት ሰዓት ከሰውየው ላይ ወጥቶ ዛፍ ላይ ተደበቀ ይላል እና ሰውየው ተፈወሰ። ከዛ ወደ ቤቱ ሲሄድ እንደገና ከዛፍ ወርዶ ደግሞ እንደገና መልሶ ሰውየውን ያዘው እና ተክልዬን እንደዚህ እያደረገ አሰቃያቸው የሚል ባለፈውም በተደጋጋሚ እናገራለሁ ይሄን ነገር እና መጨረሻ ላይ ግን ያዙት እና ይሄ መንፈስ አንቺ ላይ ያለው መንፈስ እንዳይቃጠልና እንዳይያዝ ቡዳ አይነ ጥላ ሲባል አቤት ብሎ ላለመጮህ ቀድሞ ካንቺ ወጥቶ ዙሪያውን አካባቢውን ሲቃኝ ነበረ። አንድ እግሩ እባብ፣ አንድ እግሩ ደግሞ የሰው እግር የሆነው ደግሞ አቅጣጫሽን ለማስቀየር መንገድሽን ለማስቀየር ማሳያ ነውና ይሄ እባቡ የቤተሰብ ዛር ነው። አንደኛው ደግሞ በአንደኛው በኩል ያለው ደግሞ ከተወለድሽ በኋላ የመጣብሽ መንፈስ መሆኑ ማሳያ ነውና ግን ከህዝቡ ወጥተሽ ደግሞ ለብቻሽ በምትሆኝበት ሰዓት ከዛፉ ወርዶ ጓደኛሽ ልቻል አብራሽ የነበረችው እኮ እሷ ደግሞ አንድ እግሩን ያበላታል ያልሽው ይሄ እግርን መብላት ማለት እግር እንግዲህ መንገድ ተጓዥ ነው። ሌላ ሃይማኖት ማለት ነው። ሌላ አቅጣጫ፣ ሌላ መንገድ፣ የሌላ እምነት ትምህርት ነው የምትማረው። ያ በአይምሯ ሄዳ እዛ እምነት ውስጥ የምትማረው ትምህርት የእባቡን ስጋ እንደመብላት ነው የሚቆጠረው። ለምን የአጋንንትን ምግብ የአጋንንትን ትምህርት የሚቀበሉ ይላል እኮ መጽሐፍ ቅዱስ ሲናገር ይህ የአጋንንት ትምህርት ነው ይላል። ስለዚህ እንደ ምግብ ነው የሚቆጠረው። ስለዚህ እህትሽ ጓደኛሽ ያንን የአጋንንቱን አንደኛውን እግሩን መብላቷ ሌላ አቅጣጫ፣ ሌላ መንገድ፣ የእሷ መንገድ በፍጹም ከአንቺ ጋር የሚሄድ አይደለም። የአንቺም የራስሽን መንገድ ራሱ በተሳሳተ መንገድ ነበር የሄድሽው። ገባሽ? ግን ብትሄጅም በዛ በኩል ብትሄጅም ግን ቅዱስ ሚካኤል እየጠበቀሽ እንደሆነ ማሳያው 12 ያለው እብዱ ራሱ ቅዱስ ሚካኤል ጠባቂሽ እንደሆነ ማሳያ ነው። እና ይሄ ነው እንዳትሄጂ እንዳትፈወሺ ያለው መንፈስ ነው። መጨረሻ ላይ ፖሊሶቹ በእግሩ በጠንቋዩ እግር ሲጫወቱበት ያየሽው ደግሞ ፖሊሱ የተባሉት ደግሞ መላእክቶች ናቸው። ጊዜ መላእክት በፖሊስ ነው የሚመሰሉት። አሁን ባለንበት ዘመን በድሮ በወታደር ይመሰላሉ። ወታደር ተመስለውም ይገለጡ ነበረና ፖሊሶች የተባሉት ይሄ የጠንቋዩን እግር ማለት ይሄ አሁን እኛ የምናጋልጠው መንገድ ማለት ነው። እኔ አሁን በአደባባይ አይደል ያወጣሁት? ይኸው እያጋለጥኳቸው አይደለም? ያ ማለት ነው። ፖሊሶቹ ሲጫወቱበት ያየሽው ይኸው በአደባባይ ሚስጥሩን ዘከዘክንበት። ምንም በቃ አዲስ ነገር የለም። ሲፈራ ስንት ዘመን ሙሉ ሲፈሩት የነበረ ጠንቋይ ደብተራ ሲፈራ የነበረ ይኸው በአደባባይ አሰጣንለት፣ አወጣ ነው። መጽሐፍ ቅዱስም ይናገራል በመጨረሻው ዘመን ወደ ግልጥ የማይመጣ የተሰወረ የማይታይ የተከደነ ነገር የለም፣ ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ማቴዎስ ወንጌል ላይ።